ኢትዮጵያ ውስጥ ሆናችሁ የውጭ ባንክ መክፈት የምትፈልጉ ከሆነ ከፍታችሁም ማስተር ካርድ፣ ቨርቹዋል ካርድ ዘንድ ደግሞ በ3 ከረንሲ USD፣ ዩሮ፣ ፓውንድ የምትፈልጉ ከሆነ በዚህ ቪዲዮ እንዴት አድርጋችሁ አካውንቱን ስቴፕ ባይ ስቴፕ መክፈት እንደምትችሉ እናያለን። ያን የከፈታችሁትን ደግሞ እንዴት አድርጋችሁ መጠቀም እንደምትችሉ እናያለን። ወደ ኢትዮጵያ ፊዚካል ካርድ መስላክ ትችላላችሁ። ዘንድ ደግሞ አንድ ብቻ አይደለም ካርድ የሚኖራችሁ 3 ካርድ እንዲኖራችሁ ማድረግ ትችላላችሁ። አንድ ፊዚካል፣ 2 ቨርቹዋል ማለት ነው። ስለዚህ ሰምባዲ ከየትኛውን ቦታ የሚልክላችሁ ካለ ባንክ አካውንታችሁ ልካችሁ ኦር በኢሜይላችሁ መቀበል ገንዘብ ትችላላችሁ። ዘንድ ደግሞ የትኛውን ቦታ ኦንላይን ፔመንቶችም መክፈል ትችላላችሁ። በዛው ማስተር ካርድ ኢትዮጵያ ባሉ ኤቲኤሞች ምን ማድረግ ትችላላችሁ? ዊዝድሮ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ወደ ኢትዮጵያ ባንኮች ከዛ ከውጪ ካለው ባንክ መላክ ትችላላችሁ ማለት ነው። ይሄ ሁሉ በአንድ ዌብሳይት ላይ ይቻላል። እንዴት አድርጋችሁ መክፈት እንደምትችሉ እናያለን። ይህንን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህን ቻናልን እስቲ ሰብስክራይብ ካላረጋችሁ አሁኑ ሰብስክራይብ ማድረጋችሁን ጀምሩ። ሰብስክራይብ አድርጎ ወደ ቪዲዮ እንገባለን። ስቴፕ ባይ ስቴፕ ተከታተሉት። አንድ ነገር ሚስ ካደረጋችሁ ድንገት እምቢ አልሰራም ሊላችሁ ይችላል። ወደ ቪዲዮ በመጀመሪያ የምናደርገው ብራውዘራችን ላይ ሄደን ፓዮኒር ብለን ሰርች እናደርጋለን። ፓዮኒር ብለን ሰርች ስናደርግ እንደምታዩት መጀመሪያ ላይ የሚመጣልን ራሱ ፓዮኒር ነው። እንከፍታለን። ፓዮኒር ውስጥ ስንገባ እንደምታዩት ግሎባል ፔመንትስ ሜትድ ይላል። የተለያዩ ፕላትፎርሞች እንዴት መቀበል እንደምትችሉ በምን ፕላትፎርሞች ትረስት እንደሆነ ያሳየናል። ካሚንግ ሱን የሚመጣ ስቴብል ኮይን አለ፣ ፔመንት ሜትድ ያሉትን ነገሮች እንደዚህ ማየት እንችላለን። ስለዚህ አሁን ምንድነው የምናደርገው? አካውንት ነው የምንከፍተው። እዚህ ጋር አካውንት ለመክፈት እዚህ ጋር ለምሳሌ ፍሪላንሰር የምትለውን ስትጫኑ ቀጥታ ሳይን አፕ አድርጉ ይላችኋል ማለት ነው። እንደምታዩት ግሎባል አካውንት ፎር ፍሪላንሰር ቢዝነስ ይላል። ስለዚህ ሳይን አፕ እንለዋለን ማለት ነው። ሳይን አፕ ስንለው ሙሉ ስማችሁን አስገቡ ይለናል። ሙሉ ስም እናስገባለን። ከዛ ደግሞ ስልክ ቁጥር አስገቡ ይለናል። ስለዚህ ስልክ ቁጥር እንደዚህ እናስገባለን። ካስገባን በኋላ ካንትሪያችን አለ። ከዛ በኋላ ስለ ቢዝነሱ ንገሩን ብሎ ይጠይቀናል ማለት ነው። አሁን ደግሞ እናስረዳዋለን ስለ ቢዝነሱ። ሲጠይቀን ምንድነው የምናደርገው? አንደኛ ይህንን ፔመንት ሜትድ የምትጠቀሙት ለምንድን ነው? ገንዘብ ለመቀበል ነው ወይስ ለመላክ ነው ወይስ ለሁለቱም ነው? ስለዚህ እኛ ለሁለቱም ነው፣ መላክም እንፈልጋለን መቀበልም እንፈልጋለን። ስለዚህ ለሱ ብለን እንመርጥለታለን። ስለዚህ ምን አይነት ታይፕ ኦፍ ቢዝነስ ስትራክቸር ነው ያላችሁ ይለናል። ቢዝነስ ታይፓችሁ ምን አይነት ነው ብሎ ይጠይቃችኋል። ስለዚህ እኛ ምንድንን ሶሎ ነው። ሶሎ ማለት የግል ማለት ነው። ሶሎ እንለዋለን። ሃው ሜኒ ኤምፕሎይስ ዱ ዩ ሃቭ ይለናል። ስለዚህ ከ1 እስከ 10 እንለዋለን። ትቀበላላችሁ ይለናል። አዎ ሪሲቭ ፔመንት ፍሮም ፍሪላንሰር ፕላትፎርም፣ ኦንላይን ማርኬት ፕሌስ የተለያዩ አሉ። ስለዚህ እኛ ምን እንላለን? ሪሲቭ ፔመንት ፍሮም ከክላይንቶችም እንቀበላለን፣ ከፍሪላንስም ፕላትፎርሞች እንቀበላለን። ቦዝ ብለን እንመርጥለታለን ማለት ነው። ከዛ ላይ በወር እስከ ስንት ብር ልትቀበሉ ትችላላችሁ? በቻለን መጠን ከፍ እናደርገዋለን። በወር እስከ 50 ሺህ ድረስ እንቀበላለን ብለን እናስቀምጣለን ማለት ነው። ሪሲቭ እናደርጋለን። ከዛ ኔክስት እንለዋለን ማለት ነው። ከዛ ቴንክ ፎር ሰብሚቲንግ ኢንፎርሜሽን አወር ሴልስ። ስለዚህ ሬጅስተር ማድረጊያ ቦታችን ላይ እንደዚህ ያመጣናል ማለት ነው። እዛችሁ ጋር ስላስገባን ይሄኛው ቀጥታ አምጥቶልናል። ዲድንት ሬጅስተር ይለናል። ከዛ ላይ ስም አስገብተናል፣ ኢሜል አለ፣ ዘን በርዝ ዴት አለ። እዚህ ጋር የልደታችንን እናስገባለን ማለት ነው። ዓመተ ምህረትና ቀን፣ ወር በውጮች። ኔክስት እንለዋለን። ኔክስት ስንለው አካውንት ካለው አካውንት አለ ይለናል። ከሌለው ደግሞ የለውም ብሎ ያመጣልናል። የለውም አለን። አሁን ሌላ መረጃ እናስገባለን ማለት ነው። እዚህ ጋር ስልክ ቁጥር ታስገባላችሁ። ከዛ ሴንት ኤኮድ ነው የምትሉት። በዚህ አሁን ቁጥር ምን ይደረጋል? ኮድ ይላካል ማለት ነው። ኮዱን የምናደርጋለን እዚህ ጋር ነው የምናስገባው። ኮዱ ሲደርስ የምናደርጋለን እዚህ ጋር እናስገባለን ማለት ነው። ኮዱን ካስገባን በኋላ ኔክስት እንለዋለን። ኔክስት ስንለው ምን ያደርግልናል? ፓስዋርድ አስገቡ ይለናል ማለት ነው። ፓስዋርድም ምናደርጋለን? ክሬት አድርገን እናስገባለን ማለት ነው። እዚህ ጋር ምን ታደርጋላችሁ? ፓስዋርድ ታስገባላችሁ ማለት ነው። ፓስዋርድ ታስገባላችሁ። ሴኩሪቲ ኩዌሽን እንላለን። ሴኩሪቲ ኩዌሽን ላይ እንመርጣለን ማለት ነው። ከዛ እናስገባለን። እሺ እንደዛ ካስገባን በኋላ እዚህ ጋር ምን ይጠይቀናል? ካንትሪያችንን እናስገባለን። ኦሬዲ ዲፎልት አስገብቶት ነው። ከተሳሳተ ግን የሀገራችን እናስገባለን። መታወቂያ ይጠይቀናል ማለት ነው። መታወቂያ ሲጠይቀን ምንድን ያላችሁ? ፓስፖርት ነው፣ ድራይቨር ላይሰንስ ነው፣ ናሽናል አይዲ። እሱን ትመርጣላችሁ ማለት ነው። እዚች ጋር ናሽናል አይዲ ነምበራችንን እናስገባለን። ከዛ ምን እንለዋለን? ሁሉንም መሙላታችን ቼክ ካደረግን በኋላ ኔክስት እንላለን ማለት ነው። ኔክስት ካለን በኋላ ደግሞ የሚጠይቀን ምን አለ? እዚህ ጋር እንደምታዩት ኢትዮጵያ ፐርሰናል አካውንት ነው። ኢትዮጵያ ኢቲቪ፣ ከዛ ላ ባንክ ኔም፣ ዘን ባንክ አካውንት ይጠይቀናል ማለት ነው።
እዚህ ጋር ባንክ ኔሙን እናስገባለን። ከዛ በኋላ ሙሉ ስም እናስገባለን። አካውንት እናስገባና እዚህ ጋር ስዊፍት ኮድ ይጠይቀናል። ስዊፍት ኮድ የማንን ሄደን ሰርች እናደርጋለን። የማንን ነው የምንፈልገው? የንግድ ባንክን ከሆነ ቅድም ብለናል ሲቢ ቴታ ብለናል አይደለ? ስለዚህ እሱን ሄደን ድጋሚ አምጥተን እናስገባለን ማለት ነው። ይህንን እዚህ ጋር ለምንድነው ማስገባት አስፈለገ ብላችሁ ጭንቅላታችሁ ላይ ከመጣ ሜቢ ወደዚህ አካውንት ወደ ውጭ ዶላሩን ካስገባችሁት በኋላ ወደ ኢትዮጵያ መላክ ከፈለጋችሁ ወደዚህ አካውንት መላክ እንድትችሉ ነው። ከዛ በኋላ ውስጥ ከከፈታችሁት በኋላ ግን መቀየርም ትችላላችሁ፣ ሌላም ባንክ መጨመር ትችላላችሁ። ይሄ ኦፕሽናል ነው ማለት ነው። ፔኖ ላይ ከገባ በኋላ ወዴት ይላክ ከዛ በኋላ ብትፈልጉ ወደ ሀገራችሁ ባንክ መላክ ትችላላችሁ ማለት ነው። ይሄኛውን ካስገባን በኋላ አግሪ እንለዋለን፣ ሰሚት እንለዋለን ማለት ነው። ሰሚት ስንለው ምን ያደርግልናል? ሪቪው እየተደረገ ነው። ኢሜይላችሁ ላይ ምን ልከናል አለ፣ ኮንፊርም አድርጉ ኢሜይል ልከናል ብሏል። ስለዚህ ምን እናደርጋለን? ኢሜይላችን ላይ እንገባለን። ኢሜይላችን ላይ ከገባን በኋላ ምንድነው የምናደርገው? ቨሪፋይ እናደርጋለን። ቨሪፋይ ዩር ኢሜይል። ቨሪፋይ ስናደርግ ሎድ እያደረገ ነው። ቴንክ ዩ አር ሰክሰስፉሊ ቨሪፋይድ ዩር ኢሜይል። ከዚህ በኋላ ምንድነው የሚጠበቅብን? አካውንታችን ሎጊን አድርገን ማየት። አካውንታችን ሎጊን አድርገን ለማየት ምን እናደርጋለን? ኢሜይልና ፓስዋርድ ነው የምናስገባው። ኢሜይላችን እንደዚህ ፔስት እናደርጋለን፣ ፓስዋርድ መተን እናስገባለን፣ ሳይን አፕ እንላለን ማለት ነው። አሁን አካውንታችን ከፍተን እንድታዩት ብዬ ነው ኖት ነው ብዬ ያሳለፍኩት። ወደ ስልክ ቁጥራችን አክቲቭ ብለን ነው ምን ማድረግ አለብን? ኮድ እንዲላክ አድርገን ቨሪፋይ እናደርጋለን። ይሄ ለሴኩሪቲ ይጠቅመናል። የሰራነውን ብር ሌላ ሰው እንዳይወስድብን ሀክ እንዳንደረግ ሞር ያግዘናል ማለት ነው። አካውንታችን እንደምታዩት ተከፍቷል። ግን ምን ይፈልገናል? አፕዴት አድርጉት ይለናል ማለት ነው። ዌልካም ቃል ኪዳን ብሎ አስቀምጦታል። አፕዴት ነው እንለዋለን። አፕዴት ነው ስንለው ሴኩሪቲ ኩዌሽን ነው እዚህ ጋር። ስለዚህ እዚህ ጋር ሴኩሪቲ ኩዌሽን ከሞላን በኋላ እናሳልፈዋለን። ኮድ በኢሜይላችን ተልኳል። ኢሜይል ላይ እንገባለን። ከዛ ኮድ እናመጣለን ማለት ነው። ከዛ በኋላ ምን እናደርጋለን? ደን እንላለን። ሌትስ ጎ። እንደምታዩት አካውንታችን ፋይናሊ ተከፍቷል። ዩሮ አካውንት ኢዝ አፕሩቭድ ይለናል ማለት ነው። እንደምታዩት ዩኤስዲ አለን፣ ዩሮ አለን፣ ጂቢፒ አለን፣ ፓውንድ የምንለው ማለት ነው። ስለዚህ በምንፈልገው ማውጣት ማስገባት እንችላለን ማለት ነው። ጌት ቤድ ከሰዎች ከተለያዩ ቦታዎች እንደምታዩት በካናዳ በአውስትራሊያ በምትፈልጉት ከረንሲ መቀበል ትችላላችሁ። ፔይ ማድረግ ከፈለጋችሁ፣ በየታችሁን ስኬጁል ማድረግ ከፈለጋችሁ፣ ከረንሲ ኮንቨርት ማድረግ ከፈለጋችሁ የምትፈልጉትን ነገር ማድረግ ትችላላችሁ ማለት ነው። እንደምታዩት ዩሮ ዩኤስዲ ያላችሁን ወደ ምትፈልጉት ከረንሲ መቀያየር ትችላላችሁ ማለት ነው። በእንደዚህ አይነት መንገድ አካውንታችሁን ከፍታችሁ ሴታፕ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ሴቲንግ እንገባለን፣ አካውንት ቬሪፊኬሽን እንገባለን። አካውንት ቬሪፊኬሽን ላይ ስንገባ ምን አይነት መረጃ እንጠየቃለን መሰላችሁ? አሁን እዚህ ጋር አፕዴት ዩር አድሬስ፣ አድሬሳችሁን አስገቡ ትባላላችሁ ማለት ነው። አድሬሳችሁን ስታስገቡ ይኸው አዲስ አበባ ኢትዮጵያ አስገባለሁ፣ ሰሚት አለዋለሁ ማለት ነው። ከዛ እዚህ ጋር ያስገባችሁትን አድሬስ ማረጋገጫ፣ ያ ማለት ዋይፋይ የከፈላችሁበት ደረሰኝ ሊሆን ይችላል፣ ኦር ካርድ የሞላችሁበት፣ ኦር ደግሞ ሞባይል ባንኪንግ ከንግድ ባንክ ወደ ንግድ ባንክ ለሰው የላካችሁበት ሊሆን ይችላል። የእናንተ ስም ያለው የእናንተ መረጃ ያለው ሊሆን ይችላል። ከዛ ውጭ ደግሞ መታወቂያችሁን ትጠየቃላችሁ፣ እንደዚህ ማለት ነው። ቅድም ቁጥሩን አይደል ያስገባነው፣ እንደዚህ እንጠየቃለን። ከዛ ምን እናደርጋለን? ስካን እናደርጋለን ማለት ነው። አሁን ምንድነው ማደርገው? መታወቂያን ስካን ላደርግ ነው። ስለዚህ ምን አደርጋለሁ? እዚች ጋር ሊንኩን ማንሳት ይኖርብኛል፣ ፎቶ ማለት ነው። ወደ ምን እንዲያደርግልኝ? ወደ ስልኬ እንዲመጣ። ስካን ካደረግኩት በኋላ ምን አደርጋለሁ? እዚህ ጋር ፎቶ እንዳነሳው ያደርገኛል ማለት ነው። የዛኔ ምን አደርጋለሁ? ፎቶ አንስቼ ቅድም ያስገባውለትን ነምበር ተመሳሳይ መሆን አለበት፣ ተመሳሳይ ፎቶ አስገባለሁ ማለት ነው። ሰክሰስፉሊ እንዳስገባ ይናገራል ማለት ነው። እንደምታዩት እዚህ ጋር ሲጨርሱ ወዴት ይመጣል? ስክሪኑ ላይ ምን ያደርጋል? ቴንክ ዩ ፎር ሰብሚቲንግ ዩር ዲቴል
ይላል። በ3 ቀን ውስጥ የምናደርጋለን ቬሪፊኬሽን ሴንተር መታችሁ ማየት ትችላላችሁ፣ ምላሹን እንሰጣለን ይለናል ማለት ነው። ከዛ እንመለሳለን። ከተመለስን በኋላ ደግሞ እስቲ ድጋሚ ገብተን ቼክ እናርግ። ሲቲንግ እንገባለን፣ ቬሪፊኬሽን ሴንተር እንገባለን። ምንም የተጠየቅነው ጥያቄ የለም። ያስገባነው ደግሞ እንደምታዩት አንደር ሪቪው ላይ ነው፣ እየተገመገመ ነው። ተገምግሞ ሲጨርስ ምን ይደረጋል? ጥያቄ ካላቸው ድጋሚ ይጠይቁናል፣ ከሌላቸው ደግሞ አፕሩቭ ይደረግና አካውንታችን ሙሉ ለሙሉ ቬሪፋይድ ይሆናል ማለት ነው። በእንደዚህ አይነት መንገድ እናንተም አካውንታችሁን ሴትአፕ ማድረግ ትችላላችሁ። አሁን ይህ አካውንት ገንዘብ ለመቀበል ዝግጁ ነው ማለት ነው። እንግዲህ ቪዲዮ እንደምታዩት ይህንን ይመስል ነበር። እንደጠቀማችሁ አሪፍ ነገር እንዳገኛችሁበት እርግጠኛ ነኝ። ግር ያላችሁ ጥያቄ ካለ ደግሞ ኮመንት ሴክሽን ላይ አስቀምጡልኝ። ከዛ በተጨማሪ ደግሞ ይህን ቻናል እስካሁን እያያችሁን ይህን ቪዲዮ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጎ ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ www.arifgate.com ላይ ገብታችሁ የተለያዩ ፍሪ ኮርሶች አሉ፣ ፔድ ኮርሶች አሉ፣ ገብታችሁ ኢንጆይ ማድረግ ትችላላችሁ። ቴንክ ዩ